ናሁም ወላጆቹ እንዳልሆኑ ስትነግረው እጅግ በጣም ደንግጦ መኪናውን ሁሉ ማንስነሳት እስኪያቅተው ድረስ ነበር ሲጮህ የነበረው አስፓልት ላይ። ሀምራን ወላጆችህ እኮ አይደሉም መንገድ ላይ አንስተው ነው ያሳደጉህ ብላ ስትለው ባጠገቡ ኑሐሚን አብራው ስለነበረች ሀምራን ከዚህ በኋላ ዞር በይ እንዳላይሽ ትላታለች። እንደምንም ብላ ደግፋ ወደ ቤት ካመጣችሁ በኋላ በፍጹም ቤት ሳይሆን ወደ ቤት ነው መሄድ ያለብኝ፣ እነዛን ሰዎች ለምን እንደዚህ እንዳደረጉ መጠየቅ አለብኝ ሲል ወደ ቤት መሄድ እንዳለበት ይነግራታል። ኑሐሚን ብትለምነውም በፍጹም አልሰማሽም፣ አሁን ኑሐሚን በምንም ነገር የምታታልኝ ነገር አይደለም፣ ይሄ የወላጅ የቤተሰብ ጉዳይ ነው ይላታል። እና ታዲያ አሁንሽ ምን ልታደርግ ነው ስትለው ሂጄ ወላጆቼ እነማን ለምን እስከዛሬ እንደደበቁኝ መጠየቅ አለብኝ ይላታል። ኑሐሚን እጅግ ደንግጣ ስለነበር ናሁም ልከተልህ አልቻልኩም፣ እንግዲህ ግን ሁልጊዜም በልብህ አለው በልቤ ውስጥ አለህ ስትል ዝምታ ትሸኘዋለች። እሱም ወደ ቤት እንደሄደ ቤተሰቦቹን ለማግኘት ወደ ቤት ያመራል። ቤት ውስጥ ዳግም ከእናቱ ጋር ቁጭ ብሎ እያወራ ነበረ። እናም እኔ ምልሽ እዩልሽ እናንተ ቤተሰቦቹ እንዳልሆናችሁ ማወቅ የለበትም። የእውነት ናሁም እጅግ ተጎድቷል፣ እጅግ አዝኗል ይላታል። የእውነት ግን ስለ እውነትህን ነው የምታወራኝ ስትለው ወይዘሮ ዝናሽ አዎ የእውነት ማወቅ የለበትም። እስከ ዛሬስ ለምን ደበቃችሁት? ለምንድን ነው እንዲህ እስከሚሆን ድረስ እየጠበቃችሁት ሲላት እኔም አሁን ችግሩ የወጣው በድንገት ነው። ይኸው እህታችሁ ናት እኮ ይህንን ነገር ያንተ እንደኔ አጣራለው ማን ነው በማለት የሱን ጸጉር ወስዳ እያስመረመረችው ዲኤንኤ። እናም ይቺ የተረገመች ሀምራ ደረሰችበት። ፍቅረኛዋ የተባለው የኤርሚ ፍቅረኛ ነበረ፣ ኤርሚያስ የሚባል እየተረገመ እሱ ለእሷ ሲነግራት እሷ ደግሞ ይኸው ለሱ ነገረችው፣ ለኔም እሷ ነች ነገረችኝ ትለዋለች። ቢሆንም ግን አሁን ላይ ኑሐሚን በጣም ተጎድቷል። ምክንያቱም አሁንም ቢሆን ኑሐሚን ባትደርስ ለኑሮ ዛሬ ሰው አይሆንም ነበረ ሲላት እጅግ በጣም አዝናለሁ፣ ስለዚህ መስማት የለበትም ሲል ሁሉንም ነገር ሰምቻለሁ፣ ሁሉንም ሰማሁት፣ ከሰማው ቆየው እኮ ይላል በር ላይ ቆሞ። ምን ስትል ወይዘሮ ዝናሽ ትደነግጣለች። ናሁም እጅጉን በጣም ተበሳጭቶ ነበረ። ለምን ነበር የደበቃችሁኝ? እናንተ ታዲያ ለዚህ ነው እንዴ ያሳደጋችሁኝ? እማዬ አባዬ እያልኩኝ የኖርኩት እናንተን በጣም ነው የማመሰግነው። ከዚህ በኋላ ግን እኔን እንዳትፈልጉኝ ሲላቸው ጥሏቸው ዙሮ ይወጣል። በዛን ሰዓት አባቱ እባክህ ልጄ ተረጋጋ፣ እባክን አዳምጠኝ ሲለው በፍጹም አላዳምጥህም ይልና ተነስቶ ይሄዳል። በዛን ሰዓት ዳግም ተከትሎት እየወጣና ናሁም ምን እየሰራህ ነው? አሁን በዚህ ሁኔታ ሆነህ መኪና ልትነዳ እያምርሃል ይለዋል። ዳግም ተወኝ እባክህን፣ እኔ መሄድ አለብኝ፣ በቃ መሄድ አለብኝ። ድሮም ወላጆች እንዳልሆኑ ባቀኑሮ እንደዚህ ባልተቀመጥኩ ነበር ሲል ቢሆንም ግን እስከ ዛሬ አሳድገውሃል፣ እናትም አባትም ሆነው አሳድገውሃል። ስለዚህ የእስከ ዛሬውን ማሰብ እንዴት ይሳናሃል? ልጅ እያለህ እኮ መንገድ ላይ ታዲያ ተጥለ ሲያገኙ ታዲያ ጥለውህ መሄድ ነበረባቸው፣ አንስተው ነው ያሳደጉህ ይለዋል። እናም የበፊቱን ሳይሆን የዛሬውን ማሰብ አለብህ። ይኸውልህ ናሁም የሚቆጭህ ነገር አለ ሲል በፍጹም አሁን መኪና ይልቀቅልኝ ይለዋል። በፍጹም እንደዚህ ሆነ በዚህ ሁኔታ መኪና ልትነዳ አትችልም ሲል እሱም የመኪና ቁልፉን ያነሳበታል። እባክህን እኔ እኮ ምልህ ዳግም እባክህ ሲለው ናሁም በፍጹም ይኸውልህ እኔ የማላቃትን እናቴን ፍለጋ ስመጣ አባቴን አጥቼዋለሁኝ። ስለዚህ የፊቱን እንጂ ከዚህ በኋላ የሚመጣውን ሳይሆን ይኸውልህ ያጣኸውን ስትፈልግ ያገኘኸውን እንድታጣ ትሆናለህ። ስለዚህ አስብበት ሲለው ናሁም በጣም ይደነግጥና ከመኪናው ይወጣና አደል እዩልህ ላንተ እማዬ እንድናት ሁና አሳድግሃለች ልጄ ብላ ነው የምታሳድግህ። እኔ ግን እናቴ ወልዳኝ ጥላኝ ነው ለአባቴ የመጣችሁ ወደ እናንተ ጋር። ቢሆንም ቤቷ እንኳን ስመጣ እንደ ልጅ አይደለም የምታየኝ፣ ስቃ እንኳን አልተቀበለችኝም። ምክንያቱም እኔን እንደ ልጅ አይደለም ያሳደገችኝ፣ ከኔ ይልቅ አንተን እንደ ልጅ አሳድግሃለች። አባዬም ጋሽም እንደዛው አሳደገውሃል። ስለዚህ እንዴት እነዚህን ሰዎች ጥላቸው ትሄዳለህ ይለዋል። ሰላም ሰላም፣ ውድና የተከበራችሁ መግቢ ቤተሰቦች እንዴት ናችሁ? ይህን ቪዲዮ እየምታዩና የምትከታተሉ ሸር ሰብስክራይብ ያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ ሸር ያደረጋችሁ አሁንም አበረታቱኝ ስል ከልብ ጠይቃለሁ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። አመሰግናለሁ። እናም ወደ ቤት መመለስ እንዳለበት ሲነግረው በቃ እሺ እመለሳለሁኝ ይለዋል።
ሀምራን ወደ ኤርሚያስ ጋር ትሄዳለች። ኤርሚያስ መጠጥ ቤት ነበረና ስትሄድ ባዶ እግሯን ስለነበረች ኤርሚያስ እየጠጣ ነበረ። አሁን እኔም የሚጠጣ ፈልጋለሁ። እሺ ባለሀብቷ ነይ እስኪ ሲል ቁጭ አደርጋትና እያሳሳቀ መጠጣት ትፈልጋለሁ። ዛሬ እንኳን መጠጥ አይደለም ጥይት ቢኖር ራሱ እጠጣለሁ ትሏለች። የእሱን መጠጥ ብድግ አድርጋ ስትጠጣ ኧረ እባክህ አንተ ልጅ ቶሎ በል ቶሎ አምጣው እኔንም እንዳጠጣኝ በማለት እያሾፍባታል። እናም መጠጡን ተጨማምረው ከጠጡ በኋላም ኤርሚ ስልክ ተደወለልኝ ስልክ ላንሳ ብሎ ወደ ውጭ ይወጣል። በዛን መሀል ስልኩን አንስቶ በዛው በስልክ አሳቦ ትቷት ይሄዳል። እናም ሀምራ እዛው መጠጡን ጠጥታ ጨርሳ ብትጠብቀው አይመጣም። ስልክ ምንም ነገር ስላልነበራት ዳግም እንዳለ ምክንያቱም ናሁም እቃዎቿን እንዳለ ቀምቷት ስለነበር ባዶ እጇን ናት። 70 ሳንቲም እንኳን እጇ ላይ አልነበረም። እናም እባክህ ስልክ ታስደውለኛለህ ስትለው ባለቤቱን እሺ ይልና ያስደውላታል። ቆይ አንተ ግን የት ነህ ኤርሚያስ? እየጠበኩህ እኮ ነው። ወይ አስቸኳይ ስራ ተደውሎልኝ እኮ ሄርኩኝ ይላታል። ምን? አዎ። እና ታዲያ ሂሳቡን ማን ይክፈለው? ራስሽ ክፈዩ ይላትና ስልኩን ይዘጋባታል። በዛን ሰዓት ሰማይ ይደፋባታል። ይቅርታ የኔ ወንድም ሂሳቡ ግን ስንት ነው ስትለው 2000 ብር ይላታል። እሺ አሁን ልጁ የሆነ ችግር ገጥሞት ሄዷል እና ምን ማድረግ አለብኝ ሲላት ትገቢና እቃ ጥበሽ እና የስራ ሰጥሻለሁ እሱን የሚያጣጣ ይላትና ወደ ውስጥ ይዟት ይገባል። ምክንያቱም ነጥላ ጫማ እንኳን አላደረገችም። ወደ ውስጥ አስገብቶ እቃ ጠቢ ሲላት እቃ ታጥቢያለሽ ከዛም በኋላ ይህን ሁሉ ታስተካኪና እንጨት ትፈልጫለሽ ይላታል። ምን እንዴት እንደሚያደርግህ እባክህ በፍጹም አላደርገውም ሲል ከዛም በኋላ ደግሞ ሌላ ስራ ማለሽ ትቀጠቀጫለሽ ሲላት እጅግ ትደነግጣለች። እሺ በቃ አጥባለሁ ትላለች። ግን አንድ ስልክ ልታስደውለኝ ትችላለህ ስትለው እሺ ይልና ይሰጣታል። እሷም ወደ ዝናሽ ነበር የደወለችው። ወይዘሮ ዝናሽ ስልኩን አንስተው ሀምራን ያንቺን ስልክ ስለማላነሳልሽ ነው በሌላ ሰው ስልክ የምትደውይልኝ ስትላት ስልኬንም ሆነ የባንክ አካውንቴን ልጅሽ አዘግቶብኛል፣ ስለዚህ አሁን ብር ያስፈልገኛል ትላታለች። እና ታዲያ ጥሩ ነው እንኳን ደስ አለሽ